ዋው ቅመሜና ብሩኬ የዛሬው ያበደ ነው። በጣም በጣም ደስ የሚል ቦታ ላይ እንግዲህ እየዋኙ ነው ማለት ነው። እየዋኙ ነው። ቅመምዬ ደግሞ እንዲሰፋ ሰርፈፍ ብላ ከዋናው ላይ ማለት ነው። እየተማረች ነው። ዋና መማር አለባት። ሰላም ሰላም፣ ውዴ ቻናል የቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ሁሉ አማን ነው? ሁሉ ሰላም ሰላምና ፍቅር ይብዛላችሁ። ቤተሰብ ለዚህ ቤት አዲስ ሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ ቤተሰብ ያው ግምጃዬ ሄዳለች ከነ ሀይሚ በትናንትናው ዕለት ተገናኝተዋል ማለት ነው። ዛሬ ደግሞ ሀይሚና ብሩኬ ብቻ ነው የመጡት። እንግዲህ ከዋና ቦታው ላይ እኔ ግምጃዬን አላየዋትም። ነገር ግን ማለት ነው ቤተሰብ ግምጃዬ እኔ ከዛ ቦታ መገኘቷ በጣም ነው ሰርፕራይዝ የሆንኩት። የምሬን ነው የምላቸው ማለት አልጠበቅኩም ትሄዳለች ምናምን ብዬ ማለት ነው። እና ሀይሚዬና ብሩኬ ዛሬ እንግዲህ ዋና ቦታ ላይ ናቸው። እኔ ምን እንዳሳቀኝ ታውቃላችሁ? ሀይሚና ብሩኬ እንደዛ ዘና ፈታ ሲሉ ማለት ነው። ከላይ ሆና ወንድ ነው ሴት ነው ከላይ ሆኖ የሚያያቸው ሰው በትኩረት በጣም እየተመለከታቸው ነበርና እና ቅመምዬ ደግሞ እንደዛ ውሃውን ልክ ታይገር ፍራሽ ነው የመሰላት እና እንዲህ ዘርገት ትብላበት ማለት ነው። ይሄ ሁሉ እኮ ማለት ነው ምን ያክል በብሩኬ እምነት እንዳላት ነው ያየሁት። እና አሁን ብሩኬ ለቀቅ ቢያደርጋት እዛ ውጭ ጡልቅ ብላ ነው ጡልቅ ጡልቅ ነው የምትለው ሀይሚዬ ማለት ነው። እንደዛ ተንሳፋ አትቀርም። እና ነገር ግን በብሩኬ በቃ ልቧን ጣል ስላደረገች የኔ እናት ከኋው ላይ ዝርግት ብላ ተኝታለች። ቅመምዬ ይመች። ዋና ግን መማር አለብሽ እንዲ አንዳንዴ እንደዚህ ወጣ ስትይ ለችግር ጊዜ ራሱ እኮ የሆነ እንደው ኧረ ሰው አድኑ ይባል። ለምሳሌ አሁን ዋና ስትችሉ ጥብቅ ብላችሁ ገብታችሁ ያን ሰው ለሞት ትታደጋላችሁ እና ከሞት ትታደጉታላችሁ ማለት ነው። እና እንደዚህ አይነት አጋጣሚዎች ካሉ ግዴታ ነው መማር ልላችሁ ፈልጌ ነው። እና በጣም ደስ የሚል ፕሮግራም ይኖራል ማታ ላይ ጠብቁን ተብለናል። አረ እንጠብቃለን ባትሉንስ መቼ እኛም መጠበቃችን እናቆማለን? እናንተን የእኛ ምርጦች እና የኔ ውዶች እንግዲህ ግምጃዬ ስለሰራችሁ ቪዲዮ ግምጃዬ የኔ ቆንጆ አብራቸው ሄዳለች። አይ አብራቸው አይደለም ሰርፕራይዝ ነው ያደረገቻቸው። እኔ ግን ማለት ነው ምን እንደገረመኝ ታውቃላችሁ? ማለት ግምጃዬ ስታወራ ምናምን ነገር ልክ በጣም የረዥም ጊዜ ጓደኛ ነው የሚመስሉት። እና ምን ያክል ግምጃዬ የዋህ እንደሆነች በአንድ ቀን ያወቀችውን ሰው በጣም ብዙ ዓመት የምታውቀው አስመስላ ነው የምታወራው። ይገርማችኋል። እና ምንድን ያየሁት የሆነ የዋህነቷን ነፃ በቃ ነፃ የሆነች ሰው ናት። ታውቃላችሁ በጣም ነፃ ማለት አሁን ሀይሚና ብሩኬ ከግምጃዬ ጋር ከተገናኙ ይሄን ያክል ጊዜ አይደለም ማለት እኛ የምናውቀው እንግዲህ ከየሙ በኋላ ምናምን እንደተገናኘች ነው። እና ግን እንደተናገረችው ከሆነ ከካሜራ ጀርባም እንገናኛለን ብላለች። እና ምንም ይሁን ምንም ግን በቅርብ ጊዜ እያወቀቻቸው ጓደኞቿ አይደለም ወሬዋ ሁሉ ማለት ነው። የኔ እናት በጣም ለብዙ ጊዜ የምታውቃቸውን የሚመስለው እና ወራሯ በጣም ደስ ይላል። ግን ግልጸኝነትሽ ግምጃዬ ሳላደንቅ አላልፍም። በጣም ትለያለሽ። እና ግን ቢሆንም የኔ እናት ማስተካከል ያለብሽ ነገር ማስተካከል። በተለይ ደግሞ እኔ አሁን ለግምጃዬ ማለት የምፈልገው በጣም ብዙ ጊዜ ከአንቺ ላይ ትኩረት አድርገው ግምጃ ይሄን ነገር አታድርጊ፣ ግምጃ ይሄን ነገር አስተካከል የሚልሽ ነገር ላይ ማለት ነው ትኩረት አድርጊ ማለት ያ ሰው በጣም ብዙ ሰው የተቃወመውን ነገር አታድርጊ ግምጃዬ ማለት ነው። እና ሌላኛው ደግሞ የዋህነት ግልፀኝነት መቀነስ። በዚህ ጊዜ ላይ ሰው አይታመንም። በጣም ከባድ ነው። የሶሻል ሚዲያ ሰዎች በጣም ጓደኛሞች ሲሆኑ የሆነ ጊዜ ላይ በጣም ብድ ክንፍ ይላሉ። ከዛ በኋላ በዛን ጊዜ የተነጋገሩትን ሚስጥር ሚዲያ ላይ አውጥተው ሲጣሉ መዘረጋገፍ። ይሄ ደግሞ በጣም ሼም የሆነ ነገር ነው። በጣም ያስጠላል። እንደዚህ አይደረግም። አንድ ሰው ሚስጥር የሚነግረው ሚስጥሬን ደብቅልኝ ብሎ እንጂ ሚስጥሬን ዘርግፍልኝ ብሎ አይደለም። እና ምን ልላችሁ ነው? ከወዲሁ ጥንቃቄ። ምርጥ ጓደኛሞች ትመስላላችሁ የምትሆኑ ይመስለኛል አንቺና የሚሳያችሁ ግን ያው ራሳችሁን በጠበቀ መልኩ በስነ ስርዓቱ ምርጥ ጓደኛሞች ሆናችሁ ለሰው የምታስመሰክሩ ለሰው የምታስቀኑ ሆኑ ነው የምላችሁ። እኔ ሳያቸው አምረውኛል። ቅመሜን ብትሆን እንዴት ነው ማለት በልኩ ያገኘች ይመስለኛል ጓደኛ። እድሜዋ ማች ነው ከእሷ ጋር ሲተቃቀፉ ምናምን ራሱ ደስ ሲሉና ደግሞ ማለት ነው ቅመምዬ እንዴ ቀሪ ገንዘብሽን ግምጃዬን አገኘው ብለሽ ጥለሽ ሁላት ጣልሽ እኮ ብሩኬን ረስታው ማለት ነው። ብሩኬን ረስታው ማለት ነው።
ግምጃን ያዛርጋ ስትሄድ ብሩኬ ቆሞ ቀረ። ምስኪኔ በቃ ተረሳሁኝ ብሎ ማለት ነው። እና ምንድን ነው የምር የሰው ልጅ ያው ቀርባችሁ ካላወቃችሁት ምንም የምታውቁት ነገር የለም ስለዛ ሰው ማለት ነው። እና ሀይሚና ቅመሜ ያልኩኝ ሀይሚና ግምጃዬ በአንድ ላይ በደንብ ተቀራርባችሁ የልብ ጓደኛ ብትሆኑ በጣም አሪፍ ነው። የምር እንዲህ ሶሻል ሚዲያ አሽቀባብጦ እንደሚለየው ሳይሆን በጣም የልብ ጓደኛሞች፣ ምርጥ ጓደኛሞች እና አሁን በግምጃዬ በኩል በጣም ብዙ ሰው እየተቃወማቸዋት ነው። በነገራችን ላይ ግምጃዬ አንደኛ ነገር ከነሱ የሄደችበት ምክንያት ምንድን ነው? ግምጃዬ እኮ በጣም ብዙ ሰው አላት፣ ሰው አይደለም፣ በሰው የተከበበች ነች። ግን ደግሞ ሀይሚና ብሩኬ ለየት የሚያደርጋቸው ምንድን ነው? ስለ ብዙ ነገር ኤክስፒሪየንስ አላቸው። ስለ ዩቱባቸው፣ ስለ ህይወት፣ ስለ ሁሉም ነገር በዚህ እድሜያቸው በደንብ አድርጎ የገባቸው ናቸው የኔ ቆንጅዬዎች። ስለዚህ አንዳንዴ እንዴት ነው ምንድን ነው የሚባለው መሰላችሁ? ከአህያ ጋር የዋለች ጊደር ፈስ ተምራ መጣች አይደል የሚባለው። እንደዚህ እውቀት ካላቸው ሰዎች፣ ህይወት የገባቸው ሰዎች፣ የስራ ልምድ የገባቸው ሰዎች ጋር መጠጋት ራስን ማንሳት ነው። እግዚአብሔር ራስን እውቀት ከራስ ላይ እውቀት መጨመር ነው። ለምን እናንተ ያላወቃችሁትን እውቀት እነዛ ሰዎች ያሳዩአችኋል። ግምጃዬ ደግሞ ለዩቲዩብ ገና አዲስ ነች። ምንም የገባት ነገር የለም። ፕራንክ ላድርግ ብትል እንኳ እንዴት አድርጋ ማድረግ እንደምትችል ግራ ነው የሚገባት። ገባችሁ? ለምንም አይነት ነገር አንዴ መማር ያስፈልጋቸዋል። ሀይሚና ብሩኬ በፕራንክ የተካኑ ሰዎች ናቸው። በጣም ጎበዞች ናቸው። ከነሱ አልፎ በእነሱ አይዲያ በጣም ብዙ ሰው የሚጠቀም አለ። የምር ዩቲዩብ ላይ አሁን የነ ብሩኬና የነ ሀይሚ አይዲያ ተወስዶ ከነ ስማቸው ሳይቀር ብሩኬ አሁን ብዙ ጊዜ ሀይሚን ቤብ እያለ ይጠራት ነበር። ቤብ የሚለው አሁን በየቦታው ትሰሙታላችሁ አይደለ? ከእነሱ በጣም ብዙ አይዲያዎች እየተወሰዱ ይሰራሉ። እንኳን አይደለም ግምጃዬ ገና የማታውቀው ማለት ነው። እና ለምንድን ነው በዚህን ያክል ግን ግምጃዬ ከእነሱ ጋር እንዳትጠጋ የፈለጋችሁት አንዳንድ ሰዎች እንዴ? ኧረ በጣም ነው የሚደብረው። ተዋተችስ እህታችሁ አይደለች እንዴ? ተደግ ቢያንስ እስኪ ማወቅ ያለባትን ነገር ትወቅ። ከዛ በኋላ እናንተ እንዳላችሁት ይሆንላችኋል። ግን ዩቲዩባን ለመስራት ራሱ የሆነ እውቀት ያስፈልጋታል። እች ልጅ የደበቀችው ነገር የለም፣ ክፋት የላትም። በግልጽ እኮ ነው እኔ የማውቀው ነገር የለም፣ ስለምንም ነገር አላውቅም እያለች የምትነግራችሁ ግልጸኝነቷን ለማሳየት መሰለኝና እኔ እየተረዷት ያሉት በቃ ማወቅ አለባት፣ መልመድ አለባት። እና ከሀይሚና ከብሩኬ ደግሞ በጣም ብዙ ነገሮችን እንደምትቀስም ስለምረዳ ነው። ሀይሚና ብሩኬ በጣም ጎበዙ ስለሆኑ እና ሀይሚና ብሩኬ ችግር ተፈጠር ካለው መፈጠሩ አይቀርም። ግምጃዬ ስለገባቸው አይደለም። እና ደግሞ ሀይሚና ብሩኬ በጣም ጥንቁቆች ናቸው። ማድረግ ያለባቸውና ማድረግ የሌለባቸውን በደንብ አድርገው የሚያውቁ ሰዎች ናቸው። ጎበዞች ባይሆኑ እስከዛሬ የተፈጠረባቸው ችግር እኮ ለያይቷቸው ነበር ሀይሚና ብሩኬን። እና ሲቀጥል ደግሞ ምናልባት ግምጃዬን ወደ ብሩኬ ጠርጥራችኋት ከሆነ እሷም ጋር ፍቅረኛ አላት እኮ። የምሬን ነው። አቤኔዘር ነው አቤን የሚባል ፍቅረኛ አላት አይደል እንዴ? ሲቀጥል ደግሞ ብሩኬ እንደው ዝም ብሎ እና ወዳለችው የሚጎተት ወንድ እኮ አይደለም። ታውቁታላችሁ ወንድነቱን። በጣም ጀግና ነው። ለሀይሚ ያለውን ቦታ፣ ለሀይሚ ያለውን ፍቅር፣ እንክብካቤውን ታያላችሁ። ከዛ አይቶ እኮ መረዳት ይቻላል እንዴ? እኔ ግን ማለት ይሄን ያክል ዓመት የማይረዱ ሰዎች አሉ። ብሩኬን በሌላ መንገድ የሚስሉት የሆነች ሴት ስለመጣች ብቻ እንደው ለወጥ ብሎ የሚሄድ የሚመስላቸው ሰዎች አሉና ይሄ ትክክል አይደለም። በተለይ ግምጃዬን ተዋት፣ የምሬን ነው ተዋት። ከሀይሚና ከብሩኬ መቅሰም የምትችለውን ነገር ትቅሰም፣ ተዋት፣ ትማር በቃ እንዴ። እኛ ሁላችን መጀመሪያ ላይ እኮ ምንም አናውቅም አይደለ? ትምህርት ቤት ሄደን ነው ስማችን ያወቅ ነው መጻፍ የቻል ነው መናገር የቻል ነው ማለት በደንብ ነገሮች እንዲገባን ያደረግነው ትምህርት ቤት ስለሄድን ስለተማርን ነው። ሰዎች ልጅ ለስራ ምንም አይነት እውቀት ከሌላት ምን ችግር አለ? ከሚያውቁት ሰዎች ሄዳ ብትማር እንዴ። የምር እኔ በዛም ስገባ ቲክቶክ ላይ መጨረሻ ብጄ ነው የምወጣው እኮ። የቃላታቸው ሁሉ በጣም ነው የሚደብረኝ። እኔ ይቅርታ አድርጎልኝና